መልካም ቀን ይሁንልሽ። አሜን። ላንተም ደህና ዋል። ቢኒ አይጥ የምን አይጥ እዚህ አይጥ የለም እንዴ? ወይኔ በዛ ጋር ሄደች። እኔ እኮ እንዴት እንደምፈራ እንዴ! ኧረ አይጥ የለም እዚህ እንዴ! እኔ ደግሞ የሆነ ነገር ይሆንሽ መስሎኝ እንዴት እንደደነገጥኩ። በጣም ይቅርታ፣ አንተንም አስደነገጥኩ አይደል? በቃ ችግር የለውም ተረጋጊ። አንዴ ቆይ ቢኒ። ምንድነው? ልትሄድ ነው? አዎ ልሄድ ነው። በእናትህ ቢኒ እዚህ ከኔ ጋር ቆይ። አልገባኝም። ምን እያልሽ? አሁን አንተ ስትመጣ ሳቅፍህ ደረትህን ስነካው የሆነ ነገር ተሰማኝ። ኤልሳ ምን እያልሽ ነው? አንቺ እኮ የጓደኛዬ ሚስት ነሽ። እንዴት እንደዚህ ትኛለሽ? አውቃለሁ፣ ለአንተ ጓደኛ ለእኔ ደግሞ ባሌ ነው። እና ታዲያ ምን ለማድረግ እየሞከርሽ ነው? በቃ አሁን ዝም በል። ኤልሳ ማለቴ እኔ እስኪ አሁን እንኳን ለደቂቃ ዝም ብለን ነፍሳችንን ራሳችንን እናዳምጥ። ከዚህ ከማስመሰል ዓለም ወጥተን አይመስልም? እትዬ ምን ሆነሽ ነው? ለምንድን ነው የጮሽው? ምን ሆንኩ? ምንም ነገር የለም፣ ሁሉም ሰላም ነው። ደግሞ ስንቴ ነው የነገርኩሽ? የሰው መኝታ ቤት ስትገቢ አንኳኩተሽ ግቢ አላልኩሽም? አዎ እኔ እኮ ስጮህ ጊዜ ደንግጬ ነው እየሮጥኩ የመጣሁት። በቃ እናንተ ተነጋገሩ፣ እኔ መልሼ ወደ ሻወር ልግባ። እትዬ ግን ምን ተፈጥሮ ነው? ምን ተፈጠረ? ቆይ ምን ሆነ? ምንም። አይ የጮሹ እኮ ማለቴ ነው። ደህና አደርክ ቢኒያም? እኔ? አዎ ቢኒ። ምን ነው የደነገጥክ ትመስላለህ? የተፈጠረ ነገር አለ እንዴ? ኧረ ደህና ነኝ። አንተ እንዴት ነህ? ምንድን ነው በሰላም ነው? አንተ ደህና ነህ አይደል? ምኑ? ቢኒያም ደህና ነህ? ራስን ግን አይተዋል? አይ ምንም ደህና ነኝ። አሁን እኮ ኤልሳ ጮኻ ከሽንት ቤት እየሮጥኩ መጥቼ እኮ ነው። ምንድን ነው? ምን ሆና ነው? ምን ተፈጥሮ ነው? ኧረ አትደንግጥ፣ ሰላም ናት እንዴ። በጩኸት አይጣየው ብላ ቤቱን ስታቀልጠው እየሮጥኩኝ ከሻወር ቤት መጣሁኝ እኮ። ለዛ ነው እንደዚህ ሆነ እዚህ የቆምከው? አዎ እንዴ ለዛ ነው። አዎ አንተ ከየት ነው የመጣኸው? እዚህ አልነበርክም? እኔ ወደ ስራ እየሄድኩ ነበር፣ ግን የቢሮ ቁልፍ ረሳሁ። እሱን ለመውሰድ ነበር የመጣሁት። አይ በቃ ጥሩ። እኔም ሻወሩን ለቅለቅ ልበልና አብረን እንወጣለና። አይ እኔ ቸኩላለሁ፣ አንተ ረጋ ብለህ መሄድ ትችላለህ። በቃ እሺ እንደዛ ከሆነ ውጣ። አንተ ልጅ ያማል እንዴ? መንገዱን ልቀቅልኝ እንጂ ልሂድበት። ወይ መንገዱን ዘጋሁብህ አይደል?
እንዴ ቆይ አንቺ ልጅ ታሳብጅኝ ነው እንዴ? ስንቴ ነው ደጋግሜ ነገርኩሽ? በጣም ይቅርታ። ምንድነው ይቅርታ? ምን ያደርግልኛል አንቺ ይቅርታ? እንዴ ማሪ ምን ተፈጥሮ ነው እንዴ? እኔ ፍቅር መጣህ እንዴ? ምንድነው የተፈጠረው? ምንም ነግራትን ነገር እኮ እየሰማችኝ አይደለም። በጥፋት ላይ ጥፋት ሁሌ። ምንድነው ወይንሸት? ምን አጠፋሽ? በጣም ይቅርታ ትዬ። እኔ ይሄን ያህል እኮ ላበሳጭሽ አስቤ አይደለም። ቆይ ይሄን ያህል ምን አድርጋ ነው? ወይንሸት በፈጠረሽ ድጋሜ እንደዚህ አይነት ስህተት እንዳትሰሪ። አሁን ፍጠኝ ወደ ስራሽ ሂጂ። እሺ አሁን እሷ ነገር ስልችት ነው ያለኝ። እንዴ ምንም እኮ ምነግራትን ነገር እየሰማችኝ አይደለም። አሁንማ ትዕግስቴን ልታስጨርሰኝ ነው። ይሄን ያህል ምን አድርጋሽ ነው በዛ ላይ እንደዚህ የምትቆጫት? አንደኛ ይሄ አትውጪ አትግቢ ምላት ይመስል ለመውጣት ውሸት መደርደሯ። በዛ ላይ ደግሞ ቅባት ሲያልቅብሽ የሆነ የሚያስፈልግሽ ነገር ሲኖር አስቀድምሽ ንገሪኝ ብያታለሁ። እሷ ግን የሆነ ነገር ከሆነሽ በኋላ ወይ ከገረጣች ወይ ከደረቀሽ በኋላ ነው የምትነግረኝ። እንዴ ግፍ ልታስቆጥርብኝ እኮ ነው። ይልቅ የሷን ነገር ተወውና አንተ ግን ምንድነው ሄደህ ነበር አይደል? በሰላም ነው የተመለስከው? ውይ ለማንኛውም ቁልፍ ረስቼ ነው የመጣሁት። እንዴ ታዲያ ደውልልኝም ነበር። እኔም እኮ አይቼው ወይ ደውልልሃለሁ ወይ አቀብልሃለሁ ብዬ ነበር። የኔ ውድ እዛ ድረስ እኮ ከማስለፋሽ ብዬ ነው። ያው ነው አንተ ከምትለፋ ነው ያቀብልህ ነበር። እሺ ለማንኛውም እኔ ልሂድ፣ ማታ እንገናኛለን። እሺ ቻው ባይ። እንዴ አባዬ ዛሬ እንዴት ደወልክ? እንዴት ነሽ የኔ ልጅ? በጣም ደህና ነኝ አባዬ፣ እንዴት ነህ? እኔ አንቺ አባት የልጄ ናፍቆት አላስችል ቢለኝ ድፍን 400 ብሬን ወጭ አድርጌ ከሰው ላይ ስልክ ገዛሁ። እንዴ አባዬ እንዴት? እድሜ ላንቺ። አሁንማ በየወሩ የሚጠብቀኝ ዕዳዬን እየከፈልኩኝ ሳልሳቀቅ እንደ ልቤ እየኖርኩ ይኸው ተርፎኝ ሰው ሲም ላይ ከትቼ ከመደወል ተገላገልኩም አይደል? ደግ አደረክ አባዬ፣ ደግሞ በጣም ናፍቀኸኛል። እኔም የኔ እናት ንፍቅ ብለሽኛል። ሁሉንም ሰላም በልልኝ፣ ደግሞ በቅርቡ እመጣለሁ። እሺ እሺ የኔ ልጅ አታስቢ፣ እነግራቸዋለሁ። ግን ወይንሸቴ ከሄድሽ ጀምሮ እኮ አንድ ብር ሳታስቀሪ ወደኛ ነው እየላክሽ ያለሽው። ላንቺ የሆነ ነገር አያስፈልግሽም እንዴ? ደግሞ እኮ ሀገሬን ለቅቄ ወጣሁት እናንተን ለመርዳት ነው። ደግሞ አንተም አትጨነቅ እሺ። ዋናው ዕዳችንን ከፍለን መጨረሳችን ነው። እሱስ ልክ ብለሽ፣ ግን እንደው እንደ ሴት ቅባትም ምንም ነገር ቢያስፈልግሽስ? ለእኔ ምንም ነገር አያስፈልገኝም አባቴ። ዋናው ነገር እናንተ ሰላም መሆናችሁ ብቻ ነው የምፈልገው። እሺ አንቺ እንዲያልሽ እንግዲህ በይ በቃ ደህና ዋይልኝ። እሺ አባዬ እደውልላችኋለሁ። እሺ እሺ ልጅ። አባዬ ለምንድን ነው እንደዚህ የምታስለው? ምን ሆነክ ነው? ምንም አልሆንኩኝ የኔ ልጅ፣ ትንሽ ብርድ ነው እንጂ ደህና ነኝ። እየዋሸኸኝ ነው አባዬ። የመድኃኒት መግዣህን ነው አይደል ስልክ የገዛህበት? ኧረ በጭራሽ የኔ ልጅ እንደዚህ አይደለም። አትዋሸኝ አባዬ፣ በደንብ ገብቶኛል። እየዋሸኸኝ ነው የኔ ልጅ። እንዴት እንደዛ ይሆናል? በፍጹም አይደለም አባዬ። ስትዋሽ በድምፅክ ነው የማውቀው። ለማንኛውም መድኃኒት መግዣ የሚሆን ዛሬ ወይ ነገ ልክልሃለሁ። እሺ አባዬ፣ በፈጠረክ ራስን ጠብቅ። አንተ ራስን ካልጠበቅ ካላንተኛ ማን እንዳለን? ቆይ እሺ የኔ ልጅ ደህና። እሺ አባዬ፣ ለማንኛውም በቃ ደውልላችኋለሁ። ጋሼ ምን ፈልገክ ነው? አጠራኝም ነበር? ምንም አልፈለኩም። ምንድነው? ቆይ ምንድነው የተፈጠረው? ምንም አልሆንኩም ጋሼ፣ ሰላም ነው። እንደዚህ እያለቅሽ እያየሁሽ ምንም አልሆንኩም?
አይ ጋሼ አሁን ቤተሰቦቼን ስልክ እያወራው ነበር እና የነሱ ናፍቆት ነው መሰለኝ ለዛ ነው ያለቀስኩት። እውነት ቤተሰቦችሽ ናፍቆሽ ብቻ ነው? አዎ ሌላ ምን ይሆናል ጋሼ? ግን አይመስለኝም። የውልሽ ወይንሸት በሽታውን ያልተናገረ መድኃኒት አይገኝለትም። ይልቃውን በቀጥታ የምትፈልጊውን ነገር ተናገሪ። ከዛ መፍትሄ የምንፈልግለት ይሆናል። ይህን ነገር ማለት የለብኝም ግን ቀድሜ የአንድ ወር ደሞዝ መውሰድ ፈልጌ ነበር። ኦ ለካ ለዚህ ነው? አዎ ጋሼ ለቤተሰቦቼ ትንሽ ብር መላክ ፈልጌ ነው። ይሄ ደግሞ ደሞዝ አይደለም። እሺ ላንቺ ቲፕ ነው። እኔ ሁሉ በጣም ይበዛብኛል። ደግሞ ከደሞዜ ነው የፈለግኩት። ሰሞኑን ቤት ውስጥ እንግዳ በዝቶ ነበር። አንቺ ደግሞ ስራ በዝቶብሽ ነበር። ይሄ ላንቺ ያንሳል እንጂ ይበዛል ማለት አይደለም። እሺ በእኛ ወይንሸት። በፍጹም አይሆንም ጋሼ አይሆንም። እባክሽ እንኪ። የእውነት ጋሼ በጣም ነው የማመሰግነው። ደስ ስላለሽ ደስ ብሎኛል። የኔ ፍቅር ምን ታደርጋለህ? አለኝም እንዴ? ውሃ በቃ እሺ። መልካም ቀን ይሆናላችሁ። ምን እያደረግሽ ነው አንቺ? ምን አደረኩኝ እትዬ? ደግሞ ምንድነው ያልሽው? ምንድነው የምትንተባተቢው? ምንም። ምንድነው ይሄ? ብር ነው ደሞዜ መቀበል ፈልጌ ከጋሼ ተቀበል። እርግጠኛ ነሽ? አዎ። ኦኬ እሺ። አሁን ቶሎ በይ ቁርስ አቅርቢልኝ። ደግሞ ፈጠን በይ እሺ። በቃ ደህና። በዚህ ጠዋት ቁርስ ሳትበላ ወዴት ነው የምትሄደው? ውጪ እበላለሁ። ማለት እኔ እኮ አንተን እየጠበቅኩ ነበር። አብረኛ በላ። ግድ የለም እባክሽ፣ እኔ እዛ እበላለሁ። እንደዛ ከሆነ እኔም ይቅርብኝ። ልውጣ። እንደው እኔ መብላት ስላልፈለግኩኝ ነው የማልበላው። አንቺ ለምን አትበይም? እኔ እኮ ብቻዬን መብላት ስለማልወድ ነው። ለዛ ነው። እሺ እሺ፣ እንደፈለግሽ። አዎ ይቅርብኝ። ነይ። እሺ በቃ አብረን እንብላ። እንደውም ወይንሸት ቁርስ እንድታዘጋጅ ነግሬያታለሁ። እሺ በቃ። ሸሚዝህ አቆላለፉ ልክ አይመስለኝም። እንዴ ምን አለብሽ? ችግር የለውም እኔ አስተካክልልሃለሁ። በነገራችን ላይ ሰውነትን በጣም ነው የምወድልህ። አመሰግናለሁ። አንዳንዴ ውድ ልብስ ብቻ መልበስ ዋጋ የለውም። እንደዚህ አይነት ቆንጆ ሰውነት ያስፈልጋል። ቆይ ምን ያህል ሴቶች ናቸው ይሄንን ገላ አቅፎ ለማድረግ ዋጋ እየከፈሉ ያሉት? ኤልሳ ነኝ ስሚ። እያሰብሽ ያለሽው ነገር ትክክል አይደለም። ይሄ ሀሳብሽን ተይው በቃ። ቢኒ እኔ ባንተ ራሴን ስቻለሁ። በቃ ከዚህ በላይ ራሴን መቅጣት አልፈልግም። አንተን ወድጄሃለሁ። ኤልሳ እባክሽ ተይ። እንዴ ይሄ ነገር ከዚህ በላይ መቀጠል የለበትም። እንዴ እሺ በይኝ እባክሽ። ቢኒ እኔ ራሴን ከዚህ በላይ አልቀጣም። አንተን ወድጄሃለሁ። አቤሴሎም ቢያውቅ ምን የሚፈጠር ይመስልሻል? ጓደኛውና ሚስቱ አንድ ላይ እየማገጡበት እንደሆነ ቢያውቅ ማን ይነግረዋል? ቆይ እዚህ ምን እየተፈጠረ እንደሆነ ምን እንደሚፈጠር ማን የሚነግረው ይመስላል? ኤልሲ እንታብትንኮ ያጂ አሁን ነው አሳፍሬ ወደ ሀገርሽ መልክሽ። እባክሽ እትዬ እንደዚህ አታድርጊ እባክሽ። ትሄጃለሽ አልኩኝ ትሄጃለሽ። ሾካካ ድሮም ድሀ ሲጠግብ መጨረሻው ይሄ ነው። ያንን ከመሰለ ውጥንቅጥ ይሄን ጦሮጦስ ከሆነ ሀገር ውስጥ አምጥቼ እዚህ ሰው ላረግሽ በተጣጣርኩኝ
ውለታዬን እንደመመለስ የኔን ውለታ እንደመመለስ ጭራሽ ስር እየተርመጠመጥሽ እኔን መሰለል። እባክሽ እትዬ ተለመኝኝ እባክሽ። አንቺ ራስሽ እኮ ነሽ ወደ ስራ ላይ ቁርስ አቅርቢ ቶሎ በያልሽኝ። አልሰማሽም። ምንም ነገር ብትይ አላዳምጥሽም። ትመለሻለሽ ብያለሁ፣ ትመለሻለሽ። ደግሞ እዚያ አትነፋረቂብኝ እባክሽ እትዬ። አሁን ያለንበትን ሁኔታ ታውቂያለሽ። በዛ ላይ ደግሞ ወዳችን ተከፍሎ አላለቀም። ወንድሜንም እህቴንም የምረዳው ደግሞ እኔ ነኝ። አታስረጅኝ አልኩሽ እኮ። በያሁን ኮተትሽን ያዥና ነው ውጪ። እባክሽ እትዬ ተለመኝኝ። ቆይ ለምንድን ነው የማትረጂኝ? ቀጥ ብለሽ እዛው ሀገርሽ ትሄጃታለሽ። እና አምላኬ መከራዬን አበዛውስ። ይሄ ደግሞ ምን ሆኖ ነው? እኔ ምለው መንጃ ፈቃድ ይዛል? ለምን? እሺ እሷን ክፍለ ሀገር ላሳፍራት ስለሆነ አውቶቡስ ተራ እንድትወስድልኝ። በቃ ችግር የለውም፣ እኔ በኮንትራት አሳፍራታለሁ። እሱማ እኔ ማስቤ ነበር፣ ግን ልጁ ስልኩ እየሰራልኝ አይደለም። ችግር የለውም በቃ እትዬ፣ እኔ ራሴ መሄድ እችላለሁ። አንቺ ደግሞ የታውቀሽው ነው የምትሄጂው። ተረጋጊ፣ እኔ ራሴ አሳፍርሻለሁ። ይኸውልሽ እትዬ፣ እኔ ምናልባት ሀሳብሽን ከቀየርሽ ብዬ ነው እንጂ በአንቺ ሀሳብ ተስማምቻለሁ ማለት አይደለም። አልተስማማውም ማለት? ሲጀመር ማን ያንቺን ሀሳብ ጠየቀሽ? አንገትሽን አንጠልጥዬ አሳፍርሽ የለ እንዴ? ይኸውልሽ እትዬ፣ እኔ ሞቼ ሬሳ ይሄዳል እንጂ እኔ በፍጹም አልሄድም። ይሄ ደግሞ ምን ማለት ነው? እትዬ በቃ አልሄድም ማለት ነው። ማን ስለሆንሽ ነው የማትሄጂው? እኔ ወደድኩም ጠላሁም ግዴታ ስራ እየሰራው ቤተሰቦቼ ማገዝ አለብኝ። አንቺ አይሆንም ብለሽ ድርቅ የምትይ ከሆነ ደግሞ ሌላ ቦታ ስራ አስፈልግ ይሰራሉ። ምን? ወይኔ ቢኒያም፣ እሱን አብረን እናያለን። እኔ እንግዲህ ትልቅ ሰው ነኝ። መቼም በግድ አቅፈሽ መኪና አላጭኝኝም። ደግሞ መኪና ቢወስደኝ መኪና ይመልሰኛል እንዴ? ምን ሆነሃል አንተ? እጄን እኮ ልገነጥለው ነው። ምንድን ነው? ምን ነው አንገትሽ በተገነጠለ? አይሆንም እያልኩሽ ይኸው ጦስ ውስጥ ከተትሽኝ። ይኸውልህ ለምን እንደዚህ እንደደነገጥክ ይገባኛል። ግን ማወቅ ያለብህ ነገር እቺ ጸጉሯን እንኳን በትክክል አበጥራ ማስያዝ የማትችል ገጠሬ ምንም ማምጣት እንደማትችል ነው። ማን ያለው? አንቺ ነሽ ያልሽው? ይኸው ወደ ሀገሯ ላሳፍራት እኮ ነው። ምን እየሆንክ ነው? ይኸውልሽ ኤልሳ፣ ረጋ ብለሽ ለማሰብ ሞክሪ። አሁን እቺ ልጅ ከዚህ ሸኘሻት ማለት ምን እያለች እንደሆነ ሰምተሻታል አይደል? ክፋትም ማስባ ከሆነ ለአቤሴሎ መንገዱ አይቀርም እኮ። ስለዚህ እቺ ልጅ መላክ ሳይሆን ያለብን እዚሁ ይዘን ማስቀረት ነው ያለብን። ሌላ ነገር የለውም እኮ። አዎ ቢኒ፣ አንተ ልክ ነህ። ከራቀች አደጋው ለኛ ነው የሚሆነው። ኤልሳ፣ በባሌም በቦሌም ብለን ማድረግ ያለብንን ነገር ማድረግ አለብን። ለማንኛውም እንኳን አስቆምከኝ። እዚህ እስካለች ድረስ ምንም አትልም። እሺ፣ በሱ ምን ያህል እርግጠኛ ነሽ? 100% እርግጠኛ ነኝ። እንዴት ማለት? ይኸውልህ ቢኒ፣ የወይንሸት ቤተሰቦች የኔ ውለት አለባቸው። እሷን ብትሆን ምንም አትልም። እሺ፣ አስፈራርተሽ የሚሆን ምንም አድርገሽ ብቻ የትም እንዳትሄድ አድርጊ። እሺ በቃ አንተ እዚህ ጠብቀኝ፣ እኔ አስተካክዬው እመጣለሁ። ወይንሸት፣ ወይንሸት፣ አንተ ቢኒያም፣ አንተ ቢኒያም፣ እንዴ ምን ሆነሻል? ምን ያስጮህሻል? ወይንሸት የለችም። እንዴ ምን ማለት ነው የለችም? የት ትሄዳለች? እኔ እንጃ የለችም። እንዴ ወይኔ በፈጣሪ ቆየት ሂዳ ነው። የለችም።
አቤት። ደህና ዋልሽ? አዎ ደህና ነኝ። እንዴ ምን ነው? ቆይ ማለቴ ለምን ጠየቀኝ? በሰላም ነው? ምንድን ነው ኤልሳ? የተረበሽ ትመስያለሽ። አይ ኧረ ደህና ነኝ። እንዴ ቆይ ለምን ረበሻለሁ? አይ አነጋገርሽ ግን ልክ አይደለም። እዚህ እኮ ሰፈር ሱቅ እንትን አብዲ ጋር ወጥቼ ትንሽ ተጨቃጨኩኝና በሱ ትንሽ እንትን ብዬ ነው፣ ደብሮኝ ነው። ማን አባቱን የሚስት ያናድዳት? እመጣለታለሁ። ኧረ ያን ያልኩ ትልቅ ጸብ አይደለም፣ ዝም ብሎ መጨቃጨቅ ነው። እሱማ ገባኝ። ትንሽም ቢሆን የኔ ሚስት እንዲያናድዱብኝ አልፈልግም። አዎ እሱንማ በደንብ አውቃለሁ የኔ ውድ። አሁንም የደወልኩልሽ ስለ አንድ ነገር ላማክርሽ ነበር። አይ ብዬ ይቅርታ። አሁን እንኳን ቢሮ ውስጥ ትንሽ ስራ ይዣለሁኝ። ወይ በኋላ ትደውልኛለህ? እንዴ ማሪ ምን እየሆንሽ ነው? አሁን እኮ ቤት እንደሆንሽና ከሱቅ እንደተመለሽ ነው እየነገርሽኛለሽ። ውይ አየኔ ነገር ቀልቤን እኮ ማን እንደወሰደው ለካ ብያለሁ። ምንድን ነው ኤልሳ? በጣም ግራ ተጋብተሻል። አይ ኧረ ምንም አልሆንኩኝም። ቆይ ለምን ነበር የፈለከኝ? ማለቴ ስለምን ልታወራኝ ነው? ወይ ካልሆነ ልምጣ እንዴ? አይ ኧረ እንዴ ኧረ በፍጹም አትምጣ። ማለቴ አትጨናንቅ፣ እኔ በጣም ደህና ነኝ። ምን ላርግ ታዲያ? አልመሰል አለኝ እኮ። ምን ማለት ነው የቢ? እንዴ የሆነ ነገር እኮ ቢፈጠር ቀድሜ የምደውለው ላንተ ነው። ምን ሆነሃል? አትጨነቅ። እንደሱ ከሆነ እሺ። ይልቅ አሁን ለምን እንደፈለከኝ ንገረኝ። ምንድን ነው? መስሪያ ቤት ምን መስሪያ ቤት አነስ ያለ ዝግጅት አዘጋጅ። ምን አይነት ዝግጅት? ሰሞኑን ድርጅታችን አሪፍ ስራ ሰርቷል እና እሱን ለማክበር ነው። እና ታዲያ ማለቴ ምንድን ነው? እኔ ማግዘህ ነገር አለ? ብቻዬን መገኘት ስለማልፈልግ አብረን እንድንሄድ ነው። እና የምን ችግር አለው? ችግር የለውም፣ አብረን እንሄዳለን። እሺ ውዴ፣ ዝግጅቱ ቅዳሜ ነው። ያ ፕሮግራምሽን እንድታስተካክል ይልኝ። ችግር የለውም፣ እንኳን ቀድመህ ነገርከኝ። እንደውም ቆንጆ የራት ልብስ አዘጋጃለሁ። እሺ ይሄንን ልንገርሽ ብዬ ነው። እሺ መልካም ቀን። እወድሻለሁ። እሺ እኔም እወድሃለሁ። ባይ። ወይንሸት እንዴ እትዬ የት ሄደሽ ነው? እኔ እኮ እናንተን ከማስቸገር ብዬ ነው የወጣሁት። እና ለማንም ሳትናገሪ ነው እንዴ ሹክክ ብለሽ የምትሄጂው? ይኸውልሽ እትዬ እኔ ያለብኝን ችግር ነግሬሻለሁ። ስለዚህ ግዴታ ስራ መስራት አለብኝ። ስለዚህማ በቃ ደላላ ቤት ሄጄ ስራ ፈልጋለሁ። አሁን ለማንኛውም ቀጥ ብለሽ ወደ ቤት ሂጂ። ቤት ገብተን እንነጋገራለን። እሺ ግን እትዬ እኔ ወደ ሀገሬ መመለስ አልችልም። ማን ይመልስሻል አለሽ? በቃ አትመለሽም። በይ አሁን ቶሎ ቶሎ ተራመጂ። እዚህ ስትጎተቺ ሰው እንዳያየን። እኔ ቶሎ በይ። እንዴት ዋልክ ወዳጄ? የልቤ ሰው እንዴት ነህ ቢኒያ? አለን ይመስገን። አለን። ምንድን ነው? በሰላም ነው? ደህና ነህ? አለው ይመስገን። አንተ እንዴት ነህ? ምን ነው የተፈጠረ ነገር አለ እንዴ? አይ በፍጹም ምንም አልተፈጠረም ቢኒያ። ግን ስትታይ ደህና አትመስልም። የሆነ ነገር ያናደደህ ነው የምትመስለው። ምን እባክህ፣ ፊልም እያየሁ ሰውየው አናደደኝ። እና ለፊልም ነው? አዎ ተመስጬ ስላየሁት ነው መሰለኝ አናደደኝ። ምን አይነት ግፍ ቢሰራ ነው ግን እንዲያበሳጭ? ምን ግፍ ይሰራል? ተሰራበት እንጂ። ምን አድርገውት ነው? እሱ ገንዘብ ስለሌለው አለቃው ሚስቱን አማገጠበት። እና ምን ቢያደርግ ጥሩ ነው?
ምን አደረገ? አለቃውን ትቶ ሚስቱን አልደበደባት? አዎ። እሷ ምን አደረገች? የማገጠችው እሷ መሰለች። ቢሆንም ግን ይህን ነገር እንድታደርግ ያደረገው አለቃዋ ነው። ስለዚህ መጣላት ካለበት ከሱ ጋር ነው እንጂ ከሷ ጋር አይደለም። እንደ ወንድ ልጅ ነው መጣላት ያለበት። ያንተ ደግሞ በጣም ይባሰ ነው። ቢኒያም ትሰማኛለህ? እኔ እሷን ሳይሆን እሱን ነበር ቡጫጭቄ ላሞራ የምሰጠው። አረ ኳስ በመሬት ወዳጄ። የምሬን ነው። አንተ ቀልድ እንዴ! ንቆ መተው እያለ የምመቦጫጨቅ ነው። አንተ ይህን ነገር ስለማታውቀው እንደዚህ ማለት አትችልም። ማለት አንተ መቼ አገባ? አንተ ስታገባ ነው የዚህን ነገር አንገብጋቢነት የምታውቀው። እንዴ ፍቅረኛም ቢሆን እኮ ይዤ አይቼዋለሁ። ትሰማኛለህ? ትዳርና ፍቅር ይለያያል። ስለዚህና ሚስቴን ሰው ቢነካት ቦጫጭቄ ላሞራ ነው የምሰጠው እያልከኝ ነው? እሱን ነገር ስለተናደድኩ ነው እንደዚህ ያልኩት እኮ። በደንብ አስቤበት ግን በህይወቱ አይቶት የማያውቀውን ስቃይ ነው የሚሰጠው። ከየት አገኘሻት? መውጫና መግቢያ ጠፍቷ ስትደናበር ነው ያገኘኋት። እሺ አሁን ታዲያ ምን ልታደርግ? ችግር የለውም ማደርገውን ያውቃለሁ። ኤልሳኔ በጭንቀት ልፈነዳ ነው እንዴ? ጭንቀት አይታይሽም እንዴ? ምን ልታደርጊ ነው አሁን ንገሪኝ። እኔ እኮ አልገባኝም። ቆይ አንተ ለምንድን ነው ይሄን ያህል የተጨነቀው? እንዳንቺ ዘና ምልበት አይምሮ በሰጠኝ ኖሮ። ቆይ አንቺ ያምሻል እንዴ? እንዴት ነው እንደዚህ ተረጋጋሽው? አዎ አብጃለሁ። በአንተ ፍቅር አብጃለሁ። ይኸውልህ አንተን ለማግኘት ስል ማጣት ያለብኝን ነገር በሙሉ ለማጣት ዝግጁ ነኝ። አሁን ያልተጠየቅሽውን አትቀባጥሪ። አታስብ። ለማንም እንዳትናገር ስላስጠነቀቅኳት ለማንም አትናገርም። እሺ እርግጠኛ ነሽ አንቺ ስላልሻት ብቻ ለማንም አትናገርም? ቆይ ይህንን ነገር ያደረገው አቤሴሎም ቢሆንና አንተ ለእኔ የምናገር ድፍረቱ ይኖርሃል? መልስልኝ። ይኖርሃል ወይ? አየህ አይደል የለህም። እኔ እና እሱ አንድ አይደለም። ደግሞ የማይገናኝ ነገር አታገናኝ። የምሬን ነው ቢኒ። ወይንሸት እንደኔ አይነት ባለውለታ በህይወቱ አጋጥሞት አያውቅም። ስለዚህ የተፈጠረውን ነገር ለማንም አትናገርም። ቢሆንም ንገሪኝ፣ መስማት እፈልጋለሁ። ምን መሰለህ ቢኒ፣ አባቷ ታመው የሞት አፋፍ ላይ እያሉ እኔ ነበር አግኝቼ ያሳከምኩላት። በዛ ላይ ደግሞ ቤተሰቦቿ ባለዕዳ ነበሩ። እዳቸው አናታቸው ላይ ወጥቶ አበዳሪዎቻቸው መውጫ መግቢያ ሲያሳጧቸው እኔ ነኝ የተወሰነ እዳ ከፍዬ እንዲረጋጉ ያረኳቸው። ለሷም በተጨማሪ ስራ ሰጠዋት። ሰው ምንም አይፈጠርም። እና ስለዚህ ምንም ነገር አይፈጠርም ማለት ነው? ዘና ማለት ትችላለህ ቢኒ፣ ምንም ነገር አይፈጠርም። መልካም ቀን። ራሴን ከዚህ በላይ እንደዚህ አይነት ሁኔታ ውስጥ መቆየት አልችልም። በቃቸው። የጠየቅኩህን ሳትመልስ የትም አትሄድም። ኤልሳ ዞር በይልኝ፣ እንዳታሳስቺ። ምን ታመጣለህ? ዞር አልልም። ቆይ አንቺ ከኔ ምንድን ነው የምትፈልጊው? ወንድ ከፈለግሽ እኮ በየቦታው ሞልቶልሻል። ቆይ ማንም ወንድ በቀላሉ የሚያገኛት ተራ ሴት አድርገህ ነው የምታስበኝ? እንደዛ ነው የሚሰማህ? እኔ እንደሱ አልወጣኝም። አሁን በቃ ተይኝ፣ ልሂድበት። አልችልም ቢኒ፣ አፈቅርሃለሁ እኮ። አንተን መተው አልችልም። ደግሞ አንተን ለማግኘት ማድረግ ያለብኝን ነገር በሙሉ አደርጋለሁ። ይሄ ነገር ቢቀርብን ነው የሚሻለው። አንተ ከጎኔ ካለ ምንም ነገር አያስፈራኝም። ሁሉንም ነገር ማድረግ እችላለሁ። እኔ ደግሞ ይህንን ነገር ማድረግ አልፈልግም። በቃ ተይኝ። አልተውህም፣ መቼም አልተውህም እስከ ዘላለም። ይኸውልህ አንተን ለማግኘት ማድረግ ያለብኝን ነገር በሙሉ አደርጋለሁ። አይሆንም፣ ተይኝ በቃ። እንግዲያውስ ዛሬ ሳንጨርስ የትም አትወጣም። እባክሽን አንቺ ሴትዮ ልቀቂኝ። አልለቅህም። አትሄድም። አሳልፊ፣ ነግሬሻለሁ። ያልኩትን አልሰማኸኝም እንዴ? ሳንጨርስ የትም አትሄድም። ልቀቂኝ። ሳልወጣበት አልለቅህም። አትሄድም። እኔ ደግሞ ከዚህ በላይ ምንም የማደርገው ነገር የለም እዚህ ቤት ውስጥ። ዞር በይልኝ። አሳልፊኝ። ልውጣ። ዞር አልልም። ረግጠኸኝ ትሄድ እንደሆነ አሳይሃለሁ። አሳልፊኝ ብዬሻለሁ። አላሳልፍም። አትሄድም። ዞር በይልኝ ብዬሽ